የኢትዮጵያ ቴሌቪዥን ነው። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ነባሩ የኦሮሚያና የሲዳማ ክልል ህዝቦች ጠንካራ አንድነት ተጠናክሮ ይቀጥላል አሉ። በምስራቅ ጉራጌ ዞን የምስራቅ መስቃን ወረዳ ነዋሪዎች የማህበረሰብ አቀፍ የጤና መድህን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውን ተናገሩ። ከውጭ ሩሲያና ዩክሬን በጥቁር ባህር የተኩስ አቁም ለማድረግ ተስማሙ። ጤና ይስጥልኝ እንደምን አምሽታችኋል ተመልካቾች። ከኢትዮጵያ ቴሌቪዥን 12 ሰዓት ሆኖ የኢቲቪ 57 የመጀመሪያው ምዕራፍ ዜናዎች ተጀምረዋል። መቅደላይ ደረጀ ነኝ፣ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ። በደንብ ቁጥር 533 ህዝባር 2015 አንቀጽ 3 ንዑስ አንቀጽ 2 መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነ ተገልጿል። ጥቆማውንም በኢሜይል info@pmo.gov.et መስጠት እንደሚችሉም ተገልጿል። በፌዴራል ህገ መንግስት አንቀጽ 62 እና አዋጅ ቁጥር 359 ህዝባር 1995 የፌዴራል መንግስት በክልሎች ጣልቃ መግባት በፕሪቶሪያ ስምምነትና በሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝባር 2015 መሰረት የትግራይ ጊዜያዊ አስተዳደር ለ2 ዓመታት ሲሰራ ቆይቷል። በአዋጅ ቁጥር 359 ህዝባር 1995 አንቀጽ 15 ንዑስ አንቀጽ 3 መሰረት ጊዜያዊ አስተዳደር የሚቆየው ለ2 ዓመታት ብቻ ነው። ነገር ግን ትክክለኛ ምክንያት ካለ ጊዜያዊ አስተዳደሩ የቆይታ ጊዜ ሊራዘም ይችላል። ከላይ በተጠቀሱ ህጎችና በፕሪቶሪያ ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደር ስራውን በ2 ዓመት ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ ነበረበት። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶች በወቅቱ ማከናወን አልቻለም። አንዱ ቁልፍ ተግባር ለምርጫ ምቹ ሁኔታዎችን መፍጠርና ይህ ተግባር ካልተጠናቀቁ ተግባራት ውስጥ አንዱ ሲሆን የህግ ማሻሻያ በማድረግ የጊዜያዊ መንግስት የስልጣን ጊዜን ለ1 ዓመት ማራዘም አስፈላጊ ሆኖ ተገኝቷል። የፌዴራል መንግስት በመሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ መንግስቱን የስልጣን ዘመን በማራዘም ላይ ሲሆን ከዚህ ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል። ህዝቡ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ ድረስ የጊዜያዊ አስተዳደር ፕሬዝዳንት ተሳትፎ እንዲኖረው አስፈላጊ በመሆኑ የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ተብለው እምነት የጣለባቸው እጩዎችን ከዛሬ መጋቢት 17 2017 ዓ.ም ጀምሮ በጠቅላይ ሚኒስትር ጽህፈት ቤት ኢሜይል info@pmo.gov.et መላክ እንደሚቻል ተገልጿል። ወደ ሌሎች ዜናዎች እናልፋለን። የኢንፎርሜሽን መረብ ደህንነት አገልግሎት አስተዳደርና የኢትዮጵያ አርቲፊሻል ኢንተለጀንስ በጋራ የሚያዘጋጁት የ2025 ዓለም አቀፍ የቴክኖሎጂ ኤክስፖ ሊካሄድ ነው። ኤክስፖ ከግንቦት 8 እስከ 10 በአዲስ ዓለም አቀፍ ኮንቬንሽን ይካሄዳል። ዓለም አቀፍ ኤክስፖ የሳይበር ደህንነት ላይ ትኩረቱን እንደሚያደርግ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ገልጸዋል። በ5 የትኩረት መስኮች ላይ ትኩረቱን አድርጎ የሚዘጋጅ ኤክስፖ ነው። አንደኛው የሳይበር ደህንነት ነው። በሁለተኛነት የአርቲፊሻል ኢንተለጀንስን ማዕከል ያደረገ እንዲሁም የፋይናንስ ሴክተሩን በተለይ በፊንቴክ ዙሪያ ላይ ያጠነጠነና ሁላችንም እንደምናውቀው የስማርት ሲቲ አሁን ላይ አስፈላጊ ሆኖ በመገኘቱ ሌላኛው የትኩረት መስክ ደግሞ የስማርት ሲቲን አድርገናል ማለት ነው። በመጨረሻም እነዚህ ሁሉ ተግባራዊ የሚሆኑት የተማረ
ቴክኖሎጂን መረዳት የሚችል ማህበረሰብ ሲኖር ስለሆነ በአምስተኛ የትኩረት መስክ ደግሞ የቴክኖሎጂ ኤዱኬሽን ብለን የቴክኖሎጂ ትምህርትን መሰረት አድርገን ይዘናል ማለት ነው። በዋናነት ሳይበር ሴኩሪቲ ላይ ያጠነጠነ እንደሚሆንም ይታሰባል ማለት ነው። በዚህ ኤክስፖ ሌሎች የጠቀስናቸው የሳይድ ኢቨንቶችም ጎን ለጎን የሚከናወኑ በተለይ ኮንፈረንሶች፣ የተለያዩ ኤግዚቢሽኖች፣ ውድድሮች በተለይ ሃካቶን ኤአይ እና ሮቦቲክስ ላይ ፎከስ ያደረጉ ውድድሮችም የሚኖሩ ይሆናል ማለት ነው። እንደ ሪፖርተራችን ሩት ወርቆ ዘገባ ከተለያዩ የዓለም ሀገራት የሚመጡ መሪዎች፣ ሚኒስትሮችና ሌሎችም እንግዶች በኤክስፖ ይሳተፋሉ። ኤክስፖ ኢትዮጵያ በቴክኖሎጂ የደረሰችበትን ለዓለም ለማሳየትና አፍሪካ ከዓለም አርቲፊሻል ኢንተለጀንስ ፖሊሲዎች ልምድ የምትወስድበት መሆኑን የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ተናግረዋል። አርቲፊሻል ኢንተለጀንስ በዓለም ላይ ቻሌንጁም አለ፣ ኦፖርቹኒቲም አለ። ከዚህ ምንድነው አፍሪካ መውሰድና መማር ያለበት የሚለው ነገር በጣም በርካታ ፓናል ዲስከሽኖች የሚካሄዱበት ወደ 3 ፓናል ዲስከሽን ነው የሚካሄደው በ17 ማለት ነው ሜይ 17። እነዚህ ፓናል ዲስከሽኖች በተለይ የፖሊሲ ሜከርስ የሚገኙበትና ከአጠቃላይ ኦልሞስት ከአሜሪካ፣ ከቻይና፣ ከሚድል ኢስት፣ ከእንግሊዝ፣ ከዩሮፕ፣ ከፈረንሳይ የሚመጡበትና ከዩናይትድ ኔሽን ወደ 7 ሀገራትና ተቋማት የሚሳተፉበት አንድ ፓናል ዲስከሽን አለ። ሌላው ደግሞ በፖሊሲ ደረጃ ደግሞ ሚኒስትሮች የሚገኙበትና በርካታ የፖሊሲ ስራዎችና የተሰሩትን ፖሊሲዎች ሪቫይዝ የሚደረግበት ለአፍሪካም ደግሞ ምን አይነት ፖሊሲ ነው ከዚህ ቴክኖሎጂ መማር አለበት የሚል በተለይ ፋይናሊ ደግሞ ለአፍሪካ የሚሆነውን ነገር አናውንስ የሚያደርግበትና የአፍሪካ ሀገራት አንድ ኮመን አጀንዳ እንዲኖራቸው በአርቲፊሻል ኢንተለጀንስ የሚተላለፍበት ነው። ነባሩ የኦሮሚያና የሲዳማ ክልል ህዝቦች ጠንካራ አንድነት ተጠናክሮ ይቀጥላል ሲሉ ርዕሰ መስተዳደር ሽመልስ አብዲሳ ተናግረዋል። የኦሮሚያ ክልል መንግስት በሲዳማ ክልል ያስገነባው የለኩ ኢፈቦሩ ሁለተኛ ደረጃ ትምህርት ቤትን ርዕሰ መስተዳደር ሽመልስ አብዲሳ በተገኙበት አስመርቋል። ሚካኤል ገዙ የኦሮሚያ ክልል መንግስት በክልሎች መካከል ያለውን ትብብር እንደዚሁም የህዝቦች ትስስርን ለማጠናከር ከተለያዩ ክልሎች ጋር በትምህርት መሰረተ ልማት ተደራሽነት ላይ እየሰራ ይገኛል። በሲዳማ ክልል ለኩ ከተማ አስተዳደር በ170 ሚሊዮን ብር ወጪ የተገነባው የለኩ ኢፋቦር ሁለተኛ ደረጃ ትምህርት ቤት ርዕሰ መስተዳደር ሽመልስ አብዲሳ በተገኙበት ተመርቋል። በክልሎች መካከል የሚደረግ መደጋገፍ የህዝቦች ግንኙነትን የሚያጠናክር እንደሚሆን ርዕሰ መስተዳደር ሽመልስ አብዲሳ በዚህ ወቅት ተናግረዋል። የሲዳማ ህዝብና የኦሮሞ ህዝብ አንድ ህዝብ ነው። ጎሳ የሚጋራ፣ ቋንቋ የሚጋራ፣ ባህል የሚጋራ፣ ችግሩ የጋራ ችግር፣ ደስታው የጋራ ደስታ የሆነ አንድ ህዝብ ነው። ይህንን አንድነት ወደ ላቀ ደረጃ ለማሸጋገር የሁለቱ ክልል አመራሮች በትጋት እየሰሩ ነው ያሉት። ስለዚህ ይሄ አንድነት ድሮም ነበረ፣ አሁንም አለ፣ ወደፊትም ጸንቶ ይቆማል፣ ይቀጥላል። ይህንን ወደ ኋላ ሊመልስ የሚችል አንዳች ኃይል የለም። የክልሎቹ መደጋገፍ ተጠናክሮ የሚቀጥል ይሆናል ያሉት ርዕሰ መስተዳደር ሽመልስ ድህነትና ኋላ ቀርነትን ለመቅረፍ በትምህርት ላይ በስፋት ሊሰራ እንደሚገባ አመልክተዋል። ከሁሉ በላይ ትውልድን መገንባት፣ ትውልድን ለመጪው ዘመን ማዘጋጀት ትልቅ ስራ ነው። አሁን የደረስንበት ቀድመን ያዘጋጀነው ትውልድ እዚህ ደረጃ ነው ሊያደርሰን የቻለው። ቀድመን በተዘጋጀነው ልክ ነው ዛሬ ልማት እየሰራን ያለ ነው። ቀድመን በተዘጋጀነው ልክ ነው ጠንካራ ስርዓት የምንገነባው። ዛሬ ካልተዘጋጀን ነገ የምንፈልገውን ልማት ልናመጣ አንችልም። ድህነትን፣ ኋላ ቀርነትን በምንፈልገው ደረጃ ማሸነፍ አንችልም። ድህነትና ኋላ ቀርነትን በምንፈልገው ደረጃ ማሸነፍ ከፈለግን በዛ ደረጃ ትውልድን ማዘጋጀት ያስፈልጋል። ስለዚህ ትምህርት ላይ ትኩረት ተደርጎ በሁሉም መስክ መሰራት አለበት። ትምህርት ቤቱ መማሪያ ክፍሎች፣ ቤተ መጻሕፍት፣ ቤተ ሙከራና የአስተዳደር ህንፃን ጨምሮ መጸዳጃ ቤቶች የተሟሉለት ሲሆን የተሻለ ትምህርት ለማግኘት እንደሚያግዝ ተገልጿል። ትምህርት ቤቱ ሲገነባ እጅግ በጣም ደረጃው በጠበቀ ሁኔታ ተሰርተዋል። ወደፊት አዳሪ ትምህርት ቤትም ይሆናል። ዘንድሮ ደግሞ መጀመሪያ ስለሆነ በሙከራ ደረጃ ተጀመረ እንጂ ወደፊት አዳሪ ትምህርት ቤት ሆኖ ያገለግላል ሲባል ሰምተናል። አደረጃጀቱ በጣም ደረጃ ጠበቀ ነው። ነው። ላብራቶሪው ሁሉም ነገር ሰፍቲ የተጠበቀ ነው የተሰራው፣ ምንም ሳይቀር ማለት ነው። ውሃ ሴንሰር ነው። ተማሪ የሚጠቀምበት አንዳንድ ነገሮች በጣም ምቹ ናቸው። ከዳለ ወደዚህ ደግሞ
ከዚህ ከሸበዲ ነው እንደዚህ አዋሳ ድንበርም ወደዚህ የመጡ ብዙ ልጆች ሴቶች፣ ወንዶች እየተማሩ ነው። ብዙ ነው አሁን አይናቸው ተከፈተው። ብዙ በጣም ነው የተደሰተው። የተደረገላቸው እርዳታ የትምህርት ቤቱ እርዳታም በጣም ነው የተደሰቱት እና ብዙ እርዳታ ነው አሁን ያገኘን ብለ ነው ደስታችን ወሰን የለውም። ስለዚህ እናመሰግናለን። ከትውልድ ወደ ትውልድ ትልቅ አሻራ ነው ጣሉት። በሲዳማ ክልል የትምህርት ጥራት ችግርን ለመቅረፍ የትምህርት ታድሶ መርሃ ግብር ተቀርጾ እየተተገበረ እንደሚገኝ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ተናግረዋል። ዘርፉን ለማገዝ በኦሮሚያ ክልል የተደረገው ድጋፍም ትልቅ ፋይዳ ያለው ስለመሆኑ አመልክተዋል። የዚህ የነገ ትውልድ የሚበለጽግበትን ትምህርት ቤት በእነሱ ክልል ለኦሮሚያ ልጆች የሰሩትን በ170 ሚሊዮን እኛ ትምህርት ቤት ሰርተን አናውቅም። በዚህ ደረጃ ወጪ አውጥቶ ከፍ ባለ ስታንዳርድ ለወንድሞቹ ሰርቶ በማበርከቱ አንድ ጊዜ ላቅ ያለ ምስጋና አቀርቡልኝ። ይህ ትምህርት ቤት ምናልባት የሲዳማና የኦሮሞ ሕዝብ አንድነት ታሪክን እያወራን እንደመጣ ነው። የታሪክ በማይፋቅ ደረጃ በሲዳማዎች ልብ ውስጥ የታተመበት ስራ ነው። ትምህርት ቤቱ ዘንድሮ ለመጀመሪያ ጊዜም ተማሪዎችን ተቀብሎ የመማር ማስተማር ስራ ጀምሯል። የጋምቤላ ክልል ምክር ቤት መደበኛ ጉባኤ የተለያዩ ሹመቶችን በማጽደቅ ተጠናቋል። የክልሉ ምክር ቤት ለ2 ቀናት ሲያካሄድ በቆየው መደበኛ ጉባኤ ወይዘሮ መሰረት ማቴዎስን የምክር ቤቱ ዋና አፈ ጉባኤ አድርጎ የሾመ ሲሆን አቶ ጁል ናንጋልን ደግሞ ምክትል አፈ ጉባኤ በማድረግ ሹመት ሰጥቷል። በተጨማሪም ጉባኤው 18 የካቢኔ አባላትና የቋሚ ኮሚቴዎችን ሹመት መርምሮ አጽድቋል። የምክር ቤቱ ጉባኤ በነበረው ቆይታ የክልሉን የ2017 በጀት ዓመት የመጀመሪያው 6 ወራት የልማትና መልካም አስተዳደር እቅድ አፈጻጸም፣ የኦዲትና የጠቅላይ ፍርድ ቤት የስራ ክንውን ሪፖርቶችን ገምግሟል ሲል ሪፖርተራችን ሚፍታህ አብዱል ቃድር ነው የዘገበው። በኢትዮጵያ ከኦቲዝምና ከአእምሮ እድገት ውስንነት ጋር በተያያዘ ያለው ግንዛቤ አነስተኛ መሆኑን የልዩ ፍላጎት ባለሙያዎች ይገልጻሉ። የወላጆች ግንዛቤ አነስተኛ መሆን ልዩ ፍላጎት ያላቸው ልጆች በቂ እንክብካቤ ሳያገኙ እንዲያድጉ ምክንያት እንደሆነም ነው ባለሙያዎች የሚናገሩት። የልዩ ፍላጎት ባለሙያ ዋኖስ መስፍን ጋር የተደረገውን ቆይታ ከራሱ አንደበት እንከታተል። ልዩ ፍላጎት ያላቸው ልጆች በተለያዩ ዘርፎች የተለያየ እይታ ነው ያለው። በዋናነት ግን አእምሯዊ፣ አካላዊ እና የስሜትና የስሜት ሕዋስ ብለን መግለጽ እንችላለን። ኦቲዝም ስፔክትረም ዲስኦርደር የሚባል ከኦቲዝም ጋር የሚኖሩ ልጆች አሉ። ኤዲኤችዲ የሚባሉ አሉ። ዳውን ሲንድሮም የሚባሉ አሉ። ኦቲዝም ስፔክትረም ዲስኦርደር የምንለው ራሱን የቻለ የአእምሮ እድገት ሁኔታ ወይም ደግሞ የአእምሮ እድገት እክል ነው። ነገር ግን ከዳውን ሲንድሮምና ከሌሎቹ የሚለይበት የራሱን የቻለ ምልክቶች፣ ባህሪያት አሉ። ለምሳሌ በተለምዶ ከኦቲዝም ጋር የሚኖሩ ልጆች የአይን ለአይን ግንኙነት የላቸውም። ከማህበረሰቡ ጋር ተቀላቅለው መኖር፣ መጫወት፣ አብሮ መስተጋብር ላይ እክል አለባቸው። በርካታ አይነት ከኦቲዝም ጋር የተገናኘ እክል አለ። በዋናነት ከኦቲዝም ጋር የምናነሳው የንግግር የቋንቋና የተግባቦት እክል ነው። በተቃራኒው ደግሞ ዳውን ሲንድሮም የምንለው ማህበረሰቡ በቀላሉ ፊታቸውን፣ መልካቸውን፣ አጠቃላይ ሰውነታቸውን አይቶ መገመት እና መለየት የሚቻልበት ነው። የሚሰጠው አገልግሎት ባለባቸው ልዩ ኒድ ወይ ደግሞ ፍላጎት መሰረት አድርገን ነው። ለምሳሌ የባህሪ ማድረቅ ቴራፒ እንሰጣለን። የንግግርና የቋንቋ ክህሎታቸው እንዲዳብር የንግግር ወይም ስፒች ኤንድ ላንጉዌጅ ቴራፒ እንሰጣለን። ሌላው ደግሞ በዕለት ተዕለት ህይወታቸው እንደ ማንኛውም ሰው ክህሎታቸው እንዲያሻሽሉ ኦኩፔሽናል ቴራፒ እንሰጣለን። ማዕከላት፣ ትምህርት ቤቶች፣ የጤና ተቋማት እና ሌሎች አገልግሎት የሚሰጡ ተቋማት በሀገራችን ከተማሪዎቹ ከልጆቹ አንጻር እጅግ በጣም በቂ ማለት አንችልም። ምክንያቱም በጣም ብዙ ወላጆች ወረፋ ይጠብቃሉ፣ ይንገላታሉ ትምህርት ቤቶችን ለማግኘት። በዚህ ምክንያት የልጆቹ ወርቃማ እድሜ ልዩ እንክብካቤ የሚያገኙበት እድሜ በማለፉ ምክንያት ወላጆች ልጆቹም ጭምር ትልቅ ቀውስ ውስጥ ነው የገቡት ማለት ነው። ግንዛቤ የሚጀምረው ከወላጆች ነው። ወላጆች ልዩ ፍላጎት ያለው ልጅ ሲወልዱ የሚያሳልፏቸው 5 ምዕራፎች አሉ፣ ጊዜዎች አሉ። ለምሳሌ ከኦቲዝም ጋር የሚኖር ልጅ እንደወለዱ የመጀመሪያ የሚያጋጥማቸው መደናገጥ ነው። ከዛ በኋላ ደግሞ መናደድ፣ መበሳጨት፣ ራሳቸውን መውቀስ፣
በዚህ ምክንያት ራሳቸው ላይ በደል መፍጠር፣ ከዛ በኋላ ሲቀጥል ደግሞ ለልጃቸው ሕክምና እንዲሁም ደግሞ መፍትሄ ፍለጋ በተለያየ ቦታ ሲሄዱ እንመለከታለን። ሌላኛው ግን ከዛ በኋላ የሚገጥማቸው ምንድነው? ተረጋግተው ትክክለኛ መፍትሄ መፈለግ ላይ ይሰማራሉ። የልጃቸውን ችግር ተቀብለው አዎ እኔ ከኦቲዝም ጋር የሚኖር ልጅ አለኝ ብለው ተቀብለው አክሰፕት አድርገው ልጃቸውን ለማስተማር ይፈጃሉ ማለት ነው። በዚህ ምክንያት ግን ወላጆች ጉዳዩን ሲክዱ፣ ሳይቀበሉ ሲቀሩ፣ ግንዛቤያቸው ሲጎድል የልጆቹ እድሜ ይፈጃል ወይ ደግሞ ተገቢ ቴራፒ ሳያገኙ ያልፋል ማለት ነው። ከግንዛቤ ጋር በተገናኘ በማህበረሰባችን ልዩ ፍላጎት ያላቸው ልጆች የፈጣሪ ቁጣ ነው፣ ከኃጢአት የመጣ ነው፣ ወላጆች ባደረጉት መጥፎ ልምድና ልማድ ነው እንደዚህ አይነት ልጆች የወለዱት ተብሎ ይታሰባል። ይህ ደግሞ በሳይንሱም በእውነታውም ተቀባይነት የሌለው ትክክለኛ ያልሆነ ስሁት ሀሳብ ነው ማለት ነው። እንግዲህ ልዩ ፍላጎት ላላቸው ልጆች በርካታ አካላት የራሳቸው የሆነ ሚና አላቸው። በተለይም ወላጆች ከመቀበል እስከ ልጆቹን እስከ ማገዝ ደረጃ ድረስ እንክብካቤ ማድረግ አለባቸው። በተጨማሪም ደግሞ ማህበረሰቡ ልዩ ፍላጎት ያላቸው ልጆች እንዲማሩ፣ እንዲበቁ፣ እንዲሰለጥኑ ትምህርት ቤቶች እንዲከፈቱ፣ ማዕከላት እንዲከፈቱ ድምጽ መሆን አለባቸው። ከምንም በላይ ደግሞ ግንዛቤያቸውን አስተካክለው ልጆቹን እንዲቀጠሩ የማድረግ እንዲማሩ የማድረግ ኃላፊነት አለባቸው። ከመንግስት ደግሞ የሚጠበቀው የቴራፒ መስጫ ማዕከላትን፣ ትምህርት ቤቶችን፣ ግብአቶችን፣ ፖሊሲዎችን እነዚህን ሁሉ ማስፋፋት ይጠበቅበታል ማለት ነው። ባለሙያዎችም ደግሞ ልጆቹን ለማገዝ ልዩ ፍቅር ሊኖራቸው ይገባል። ራሳቸውን በሙያው በማሳደግ በማብቃት ልጆቹን ለሀገር ጠቃሚ እንዲሆኑ ማድረግ ይኖርብናል። የኢቲቪ 57 ዜናዎች እንደቀጠሉ ናቸው። የፊቼ ጫምባላላ ሴቶችን ትውልዱ እንዲያውቅና እንዲጠብቅ የተለያዩ የምርምር ስራዎችን እያከናወነ መሆኑን የሐዋሳ ዩኒቨርሲቲ ገልጿል። የዘንድሮ የፊቼ ጫምባላላ በዓል በሐዋሳ ዩኒቨርሲቲ በተለያዩ ሁነቶች እየተከበረ ነው። በበዓሉ ላይ የተገኙት የሐዋሳ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ችሮታው አየለ የሲዳማ ባህልና ቋንቋ በአግባቡ ለማጥናት በዩኒቨርሲቲው የጥናት ተቋም መኖሩን ተናግረዋል። የአንድ ማህበረሰብ ባህልና ቋንቋ እውቅና ከማግኘቱ ባሻገር በአግባቡ ተጠብቆ ከትውልድ ወደ ትውልድ እንዲሸጋገር በጥናት መደገፍ እንዳለበትም ዶክተር ችሮታው አየለ ገልጸዋል። በዚህ ጉዳይ ላይ ከኢቢሲ ሐዋሳ ስቱዲዮ ተጨማሪ መረጃ ሊያደርሰን ሪፖርተራችን አስረሳው ወግሼ ይገኛል። አስረሳው፣ በሐዋሳ ዩኒቨርሲቲ የነበረው የፊቼ ጫምባላላ በዓል ምን ይመስላል? አከባበሩን ትነግረናለህ። እንዲሁም ደግሞ ከፍተኛ ተቋማት እንዲህ ያሉ ባህሎች፣ ታሪኮች ለትውልድ እንዲተላለፉ ምን መስራት አለባቸው ማለት ይቻላል? በጣም አመሰግናለሁኝ። የሲዳማ ብሔር የዘመን መለወጫ የፊቼ ጫምባላላ በዓል እንግዲህ እንዲከበር በሐዋሳ ከተማ ሰፊ ዝግጅት እየተደረገ ነው የሚገኘው። በዛሬው ዕለትም በሐዋሳ ዩኒቨርሲቲ በተለያዩ ሁነቶች ይሄው በዓል እየተከበረ ነው የሚገኘው። በበዓል አከባበሩ ላይም እንግዲህ የዩኒቨርሲቲው ማህበረሰብ አባላት፣ ምሁራን፣ የሀገር ሽማግሌዎች፣ ወጣቶችና ሌሎችም ጥሪ የተደረገላቸው እንግዶች ተገኝተው ፓናል ውይይት ነው እየተከበረ የሚገኘው ማለት ነው። በዋናነት በፓናል ውይይቱ የፊቼ ጫምባላላ እሴቶች ቀርበው ውይይት ተካሂዶባቸዋል። በዋናነት የፊቼ ጫምባላላ በዓል እንደሚታወቀው ሰላምን፣ እርቅን፣ አንድነትንና ይቅርታን የሚሰብኩ ድንቅ የሆኑ እሴቶች በውስጡ አሉትና እነዚህ እሴቶች ደግሞ ትውልዱ እንዲያውቃቸው አውቆም ደግሞ እንዲጠብቃቸውና ለሌላው እንዲያጋራቸው በተለያየ መልኩም ደግሞ ከነዚህ እሴቶች ተጠቃሚ መሆን እንዲቻል የተለያዩ የምርምር ስራዎች መሰራት ይኖርባቸዋል ተብሏል። የሐዋሳ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ችሮታው አየለም የሐዋሳ ዩኒቨርሲቲ የሲዳማ ባህል ቋንቋና ታሪክ በጥናት ተደግፎ ለዓለም አቀፍ ማህበረሰብ እንዲተዋወቅ ለማድረግ ሰፋፊ ስራዎች እየተሰሩ መሆኑን አንስተዋል። በዋናነትም እነዚህ ስራዎች ደግሞ በተደራጀ መልኩ መሰራት እንዲችሉ የሲዳማ ጥናት ተቋም ወይም ማዕከል ተቋቁሞ በዩኒቨርሲቲው በስሩም በርካታ ምሁራን ኖረው እዚህ ላይ እየሰሩ መሆኑን አንስተዋል። እንግዲህ የአንድ ማህበረሰብ ባህል፣ ቋንቋ፣ ታሪክ እንዲታወቅ በማድረግ ረገድ የተለያዩ የጥናትና ምርምር ስራዎች መሰራት ይኖርባቸዋል። ከመታወቁ ባለፈ ደግሞ ከነዚህ ዘርፎች ተጠቃሚ መሆን እንዲቻልም በተለይ ደግሞ በውስጡ ያሉ ሴቶች ምንድናቸው የሚለውን አጉልቶ ከማሳየት አንጻር ከፍተኛ የትምህርት ተቋማት በስፋት መስራት ይኖርባቸዋል ተብሏል። የሐዋሳ ዩኒቨርሲቲ በተለይ ደግሞ ይሄ የፊቼ ጫምባላላ በዓል በዩኔስኮም ጭምር እንዲመዘገብ ምሁራን ሰፊ ስራ መስራታቸው ተነስቷል። ይህን በዩኔስኮ መመዝገቡን ተከትሎም ደግሞ
በተለይ የፊቼ ጨንበላላ እሴቶች በውስጡ የያዛቸው ጥልቅ ጉዳዮች እንዲታወቁ ግንዛቤው ዓለም አቀፍ ማህበረሰብ ድረስ እንዲሄድ ከማድረግ አንጻር ትልቅ አስተዋጽኦ አበርክቷል ተብሏል። ያንን ተከትሎም ደግሞ በዩኔስኮ ከተመዘገበ በኋላ የቱሪስቶች ቁጥር መጨመር በተለይ ደግሞ አከባበሩ ላይ ደማቅ የሆኑ እውነቶች እንዲስተዋሉ ምክንያት መሆኑ ተነስቷል። ከዛ ባለፈም ደግሞ ኢኮኖሚያዊ ጠቀሜታው እንዲጎላም ጭምር ትልቅ አስተዋጽኦ አበርክቷል ነው የተባለው። በዋናነት እንግዲህ ይሄ የፊቼ ጨንበላላ በዓል በውስጡ ያዛቸው እሴቶች ከመታወቃቸው ባለፈም ቀደም ሲል እንዳልኩት እሴቶቹን እያንዳንዱ ዜጋ እንዲተገብራቸውና እንዲኖራቸው እነዚህም ደግሞ ምንም ሳይበረዙ ሙሉ እሴቶቹ ሙሉ በሙሉ ከትውልድ ወደ ትውልድ መተላለፍ እንዲችሉ በሳይንሳዊ መልኩ ተደግፈው እንዲሰነዱ ከማድረግ አንጻርም ከፍተኛ የትምህርት ተቋማት በትኩረት መስራት ይኖርባቸዋል። የሐዋሳ ዩኒቨርሲቲም ለዚህ እየሰራ መሆኑ ነው የተነሳው። እንግዲህ የፊቼ ጨንበላላ በዓል በሐዋሳ ዩኒቨርሲቲ የተለያዩ አካላት በተገኙበት ተከብሯል። በተለይ ደግሞ ነገና ከነገ ወዲያ በሚኖረው ደግሞ በሲዳማ ክልል ደረጃም በስፋት ይከበራል ተብሎ ነው የሚጠበቀው። የሐዋሳ ዩኒቨርሲቲ ግን ይህ በዓል ከትውልድ ወደ ትውልድ መተላለፍ እንዲችል ይዘቱም ሳይበረዝ ትውልዱ እንዲያውቁ ከማድረግ አንጻርና እንደ ሀገርም ደግሞ ለሰላም ለአብሮነት እንድንጠቀመው ከማድረግ አንጻር ምሁራዊ ሀሳቦችን የምርምር ስራዎችን በማፍለቅና በመስራት ሰፊ ኃላፊነቱን እየተወጣ መሆኑን አንስቷል። በአጠቃላይ የአከባበር ስነ ስርዓቱ ይህንን ነበር የሚመስለው። መልካም አስረሳው፣ አመሰግናለሁ። መልካም ምሽት ይሆንልህ። እንቀጥላለን ተመልካቾች። በምስራቅ ሐረርጌ ዞን የመልካ ራፉ ከተማ ነዋሪዎች ውሃ በማቆር በሚያከናውኑት የከተማ ግብርና ተጠቃሚ መሆን መቻላቸውን ገልጸዋል። የከተማ አስተዳደሩ በበኩሉ ደግሞ ምርትና ምርታማነትን ለማሳደግ በትኩረት እየሰራ መሆኑን አስታውቋል። ቴድሮስ ታደሰ አርሶ አደር አብዲ ሙሳ በምስራቅ ሐረርጌ ዞን የመልካ ራፉ ከተማ ነዋሪ ሲሆን በ1 ሄክታር መሬት ላይ ያለማውን ጥቅል ጎመን ሲንከባከብ ነው ያገኘ ነው። ውሃ በማቆር የግብርና ልማት ስራ እያከናወነ እንደሚገኝ የገለጸው አብዲ በአመት 3 ጊዜ አትክልት በማምረት ተጠቃሚ መሆን መቻሉንም ይገልጻል። ዝናብ በማይኖርበት ወቅት ውሃ በማቆር በአመት 3 ጊዜ ማምረት ችያለሁ። ድንች፣ ጥቅል ጎመንና ካሮት በብዛት የማመርተው ምርት ነው። እንደ አርሶ አደር አብዲ ሁሉ ሌሎች የአካባቢው ነዋሪዎችም የከተማ ግብርና የምግብ ዋስትናቸውን ከማረጋገጥ ባለፈ ምርቶቻቸውን ለገበያ በማቅረብ ኑሯቸውን እየደጎሙ ይገኛሉ። አሁን ሰላጣ እየሰበሰብኩኝ ነው። ሰብስቤ ስጨርስ አጥቤ ገበያ ወስጄ በመሸጥ በምትኩ የሚያስፈልገኝን እቃ ገዝቼ እመለሳለሁ። እንደሚታወቀው በዚህ አካባቢ ከፍተኛ የአትክልት ምርት ይገኛል። ምርቱን በመሰብሰብ እስከ ሶማሌላንድና ፑንትላንድ ድረስ እንልካለን። ድንች፣ ሽንኩርት፣ ካሮትና ቀይ ስር በብዛት በገበያው የሚፈለጉ ናቸው። የመልካ ራፉ ከተማ በተለይ በአትክልት ምርቶቿ እንደምትታወቅ የሚገልጹት የመልካ ራፉ ከንቲባ ጽሕፈት ቤት ኃላፊ ወርቁ በቀለ የህብረተሰቡን የቆየ ልምድ በማጎልበት የግብርና ልማት ስራዎችን በመስኖ የመደገፍ ስራ እየተከናወነ ይገኛል ብለዋል። ከተማዋ እያደገች ያለችው ገጠርን ማዕከል በማድረግ ነው። ህዝቡ በጣም ልምድ አለው። በተለይ በመስኖ የመስኖ ልማት በስፋት ነው የሚካሄደው፣ በስፋት ይካሄዳል። የሚመረቱ የምርት አይነቶች አንደኛ ጥቅል ጎመን፣ ሁለተኛው ድንችም የተለያየ ድንች አለ። የተለያየ ሃይብሪድ ነው ያላቸው፣ እነሱም ይመረታሉ። ጎመን ደግሞ ጥቅል ጎመን ያልሆነው እንደዚህ ኖርማል የሆነ ጎመን አለ፣ ቀይ ስር አለ፣ ካሮት አለ። ምርትና ምርታማነትን ለማጎልበትም መንግስት ሙያዊ ድጋፍ እያደረገ እንደሚገኝ ኃላፊው ገልጸዋል። እኛ እንደ መንግስት የልማት ሰራተኞች አሉ። 3 የልማት ሰራተኛ አለ። እነሱ በ3 ዞኖች ከፍለን እነሱ ሙያ ድጋፍ ያደርጋሉ። እኛም በሱፐርቪዥን እያረጋገጥን የነሱ ስራ ምን ጠንካራ ጎን አለ፣ ምን ደካማ ጎን አለ በየ15 ቀን ግምገማ እያካሄድ ግንዛቤያቸውን እያዳበርን እንላለን ማለት ነው። በመልካ ራፉ ከተማ ከከተማ ግብርና በተጨማሪም የልማት ውጥኖችን በመተግበር የህብረተሰቡን የምግብ ዋስትና ለማረጋገጥ የተለያዩ ተግባራት እየተከናወኑ ይገኛል። መንግስት ለአፈር ማዳበሪያ 84 ቢሊዮን ብር ድጎማ ማድረጉን የግብርና ሚኒስቴር ለኢትዮጵያ ሬዲዮ ወቅታዊ ዝግጅት ገልጿል። በበጀት ዓመቱ 24 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ እየተሰራ ነው ተብሏል። አቤል ሙልጌታ
በዘንድሮ የምርት ዘመን በልግና መኸርን ጨምሮ ለመግዛት ከታቀደው 24 ሚሊዮን ኩንታል የአፈር መዳበሪያ አብዛኛው መገዛቱን የግብርና ሚኒስቴር አስታውቋል። ከተገዛውም 9.6 ሚሊዮን ኩንታል የሚሆነው የአፈር መዳበሪያ በጅቡቲ ወደብ ላይ ደርሷልም ተብሏል። ወደብ ላይ ከደረሰው ደግሞ 8.3 ሚሊዮን ኩንታል የሚሆነው ወደ ሀገር ውስጥ መጓጓዙንም ሚኒስቴሩ አሳውቋል። ባለፈው ዓመት ተጓጉዞ አገልግሎት ላይ ያልዋለ 3.1 ሚሊዮን ኩንታል ጋር ተደምሮ አሁን ላይ 11 ሚሊዮን ኩንታል በላይ የአፈር መዳበሪያ እስካሁንም ቀርቧልም ተብሏል። የኢትዮጵያ ብሔራዊ ሬዲዮ ከማዳበሪያ አቅርቦት ጋር በተያያዘ በሰራው ዝግጅት ላይ የዜጎች የተለያዩ ጥያቄዎችንም አቅርበዋል። ደላሎች አሰብስበው ነው የሚወሩ። በዛ አካባቢ የሚገርም ነገር በዩኒዮን አካባቢ ስታርፍ አሰብስበው ነው የሚቀርብ መዳበሪያ ፈልገው ነው ምናምን ይለዋል። ከየት እየመጣ ነው ይሄ? ከየት እየመጣ ነው? መንግስት የሚያስገባው በብቸኝነት መንግስት ነው አይደለም ለሀገራችን አርሶ አደር የሚያቀርበው። ታዲያ እንደዛ ከሆነ በግል ሌላ አስመጪ እንደ ጨውና ስኳር የሚቸበችበው አለ ማለት ነው፣ በግል በሚያመጣ ማለት ነው። ስለዚህ ገበሬው መዳበሪያ ሳያገኝ እየተጉላላ በደላላ ይሁ እያለቀሰ መሬቱ ባዶ የሚያድርበት ጊዜም አለ፣ እያየን ነው። በአካባቢያችን ዝናብ ተጣለ 15 ቀን አልፎታል። ማዳበሪያ ግን መጥቷል፣ እስካሁን አልተሸጠልንም። ስንጠይቅ ገና አልተተመነም፣ ዛሬ አይደለም ነገ ነው ተነገ ወዲያ ነው እያሉ ጉና አርሲ ዞን ጉና ወረዳ በዚህ ምክንያት ማዳበሪያ እስካሁን አላገኘንም እና የው መዝሪያ ወቅቱ እያለፈብን ነው። ከግብርና ሚኒስቴር የግብርና ግብዓት አቅርቦት መሪ ስራ አስፈጻሚ የሆኑት አቶ መንግስቱ ተስፋ ተገኝተውም ለተነሱ ጥያቄዎች ምላሽና ማብራሪያም ሰጥተዋል። ህገወጥነትን ለመከላከልም መንግስት ሰፊ ቁጥጥርና ክትትል እያደረገ መሆኑንም ተናግረዋል። በተለያዩ መንገዶች ህገወጦች ጋር እንዳይገባ በእውነት ለመናገር በመንግስት በጣም ከፍተኛ ጥረት በጣም ከፍተኛ ጥንቃቄ እየተደረገ ነው። ስለዚህ አንደኛው ነገር ከህገወጦችን ልክ በሚወራው መንገድ አለማግኘት አለ። ሁለተኛው ደግሞ ተጨባጭነት ለሆኑ ደግሞ ያገኘናቸው አሉ። እነሱ ደግሞ ህጋዊ እርምት እየተወሰደባቸው ነው። ከዛ በፊት ግን ለምንድነው እኛ ራሳችን ለህገወጦች ተባባሪ ምን ሆነ የሚለው ነገር በጣም ጥያቄ ምልክት ውስጥ መግባት ያለበት። ከአፈር መዳበሪያ ጋር ተያይዞ የሚገጥመውን ችግር በዘላቂነት ለመፍታት አሰራሩን ለማዘመን እየተሰራ መሆኑንም አንስተዋል። አንድ የአፈር ማዳበሪያ ከውጭ ስትመጣ ለማን አርሶ አደር እንደገባች ትራክ የምናደርግበት መንገድ ዲዛይን ተደርጓል፣ ሶፍትዌር በልጽጓል። እሱም ባለፈው አዳማ ላይ ሁሉም ክልሎች ባሉበት አስተዋውቀናል። ማዕከላዊ ኢትዮጵያ ክልል ላይ የመጀመሪያ ፓይለቲንግ እየሰራን ያለ ነው። በጣም ትልቅ ፕሮጀክት ነው ማለት ሚኒስቴር መስሪያ ቤቱ አንዱ ይህንን ለመከላከል እና የተቀላጠፈ አገልግሎት ለመስጠት ከወረቀት የጸዳ አገልግሎት ለመስጠት የሄድንበት መንገድ ነው። በጣም በሚገርም ሁኔታ ከጠበቅነው በላይ ሰው ወዶታል። ከመዳበሪያ ዋጋ ጭማሪ ጋር በተያያዘ በአርሶ አደሩ ሕይወት ላይ ጫና እንዳይፈጠር ለማድረግ መንግስት ያደረገው ምን አለ ተብሎ ለተነሳላቸው ጥያቄ መሪ ስራ አስፈጻሚው የሚከተለውን ምላሽ ሰጥተዋል። 84 ቢሊዮን ብር በመንግስት ደረጃ ድጎማ፣ ያ ማለት በአንድ ኩንታል 3700 ብር ድጎማ ተደርጓል። አሁን ተወደደ በሚል የሚቀርበውን ሐሳብ አሁን ከሚገዙት ላይ 3700 ብር ይጨምሩበት ማለት ነው። ይሄ ተከፍሏል፣ ግን 3700 መንግስት ሸፍኗል ማለት ነው። ያን ቀንሰን ያወረድ ነው። ይሄ መጀመሪያ መያዝ አለበት ማለት የመጀመሪያ የተወሰደው ነገር ይሄ ነው። ያለውን የዋጋ ጫና ለመቋቋም የአርሶ አደሩን ምርትና ምርታማነት ማሳደግ ላይ ማተኮር ይገባልም ተብሏል። ምርትንና ምርታማነትን በመጨመር እንዴትና በምን መንገድ ጨምራለሁ ይሄ የሚለውን በአካባቢው በየቀበሌው በጣም በርካታ የተማሩ የግብርና ባለሙያዎች ስላሉ ግብርና በጣም ሰፊ የተማረና በጣም ብዙ የሰው ኃይል ያለው ተቋም ነው። በመነጋገር በመመካከር በመጨመር የዋጋውን ነገር መሻገር እንደሚችል በዚሁ አጋጣሚ ለማስቀመጥ ፈልግ። በዚህ በጀት ዓመት እስካሁን ድረስ 1.2 ሚሊዮን ኩንታል የአፈር መዳበሪያ ብቻ አርሶ አደሩ መግዛቱም ተመላክቷል። ቀሪው ከ10 ሚሊዮን ኩንታል በላይ ደግሞ በመጋዘኖች ውስጥ ይገኛልም ተብሏል። ተመልካቾች አሁን ደግሞ የአየር ሁኔታ ዘገባን ከኃይሉ ነገሰ እንከታተላለን። እንደምናመሸሽ መስገን ምን አይነት ሁኔታዎች አሉ? ቀጣይ ቀናት የሚኖረው የአየር ሁኔታ ምን ያሳየናል? መረጃው። አመሰግናለሁ መግደላዊት። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በምስራቅ፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ጠንካራ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በቢሾፍቱ፣ በሐዋሳ፣ በአዲስ አበባና በኮምቦልቻ ዝናብ ተመዝግቧል። በነገው ዕለት በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ የተስፋፋና የተጠናከረ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ማዕከላዊ ምስራቅና ደቡብ ትግራይ፣ መካከለኛውና ምዕራብ አማራ፣ ሰሜን ምዕራብ ምስራቅና ደቡብ ኦሮሚያ፣ ከሶማሌ ክልል ሲቲ፣ ፋፈን፣ ዳዋ፣ ሊበን፣ ኢረንና አፍዴር ዞኖች፣ ከጋምቤላ አኟክና ማዣንግ እንደዚሁም ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ፣ በአዲስ አበባ፣ በድሬዳዋ እና በሐረር በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ።
በተጨማሪም በምዕራብና ምስራቅ ሐረርጌ፣ በባሌ፣ በአርሲና ምዕራብ አርሲ እንደዚሁም በስልጤ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። ስለሆነም በተለያዩ የሀገራችን አካባቢዎች ላይ የሚኖረው የዝናብ መጠንና ስርጭት የእርሻ ስራዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ በሐዋሳ ዝናባማ፣ በላሊበላ፣ በድሬዳዋ፣ በባህር ዳር ቀላል ዝናብ፣ በጅማ፣ በባሌ ሮቤ፣ በወላይታ ዝናባማ፣ በመተሃራ ቀላል ዝናብ፣ በአዳማ ዝናባማ፣ በመቀሌ ቀላል ዝናብ፣ በአዲስ አበባ በነገው ዕለት ዝናባማ የአየር ሁኔታ የሚኖር ሲሆን በቀጣዮቹ 2 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢትን መመልከት ይችላሉ። በርካታ መረጃዎችን ያገኛሉ። መቅደላዊት እናመሰግናለን ኃይሉ። እንቀጥላለን። አሁን ደግሞ ከአፍታ በኋላ የምናደርሳችሁን ጉዳይ እንንገራችሁ። መምህርነት የህይወት ጥሬ ነው ስለሚለውና ባልተለመደ የስነ ትምህርት ዘዴው በኢንተርኔት ትምህርቱ እውቅና ያገኘውን መምህር በተመለከተ እናስቃኛችኋለን። በምስራቅ ጉራጌ ዞን የምስራቅ መስቃን ወረዳ ነዋሪዎች የማህበረሰብ አቀፍ የጤና መድህን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውን ለኢቲቪ ተናግረዋል። ሆኖም በአገልግሎት አሰጣጡ የመድኃኒት አቅርቦት ውስንነት መኖሩን ነዋሪዎቹ አንስተዋል። የዞኑ ጤና መምሪያ በበኩሉም የመድኃኒት አቅርቦት ችግር ለመፍታት እየተሰራ ነው ብሏል። ፍሬዎት ረታ አቶ መሰላ አየለና ወይዘሮ ሲቲና ሽፋ በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ ኢሌ ጤና ጣቢያ ሲገለገሉ ነው ያገኘናቸው። ግለሰቦቹ የማህበረሰብ አቀፍ የጤና መድህን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውንና የቤተሰቦቻቸውን ጤና መንከባከብ መቻላቸውን ይገልጻሉ። በጣም ጠቃሚነት አለው ጤና መድህን። እኔ ወደ 20 ሺህ ምናምን ብር ታክማለሁ፣ ሆስፒታልም እዚህም ጭምር ማለት ነው። ተው ይሻለናል። መንግስት እኮ የሚያመጣው ህዝቡን ሊበድል ሳይሆን ከፍ ለማድረግ ለማኖር። በቃ ትኩሳት ትንሽ ሲነካቸው በርሬ ነው የምመጣው። ችግር የለብኝም፣ የገንዘብ ችግር የለብኝም። በዚህ በፊት አንድ ልጅ ሞቶኛል። ነገ ተነገ ወዲያ ስል ድንገት ወረርሽኝ ወባ አንድ ልጅ ሞቶኛል። ይሄ ቢኖረኝ አትሞትም ነበር። ታሳዝነኛለች። አሁን ይሄ ለውጡ ሲመጣ በጣም ታሳዝናኛለች። ግለሰቦቹ ታዲያ በማህበረሰብ አቀፍ ጤና መድህን አገልግሎቱ ቢስተካከል የሚሉትንም ሀሳብ ያነሳሉ። መድኃኒት እጥረት አለ። መድኃኒት ይሰጥ። አሁን መታሻ የለም። እዚህ አሁን አለ መታሻ የለም። እኔ ሰባራ ነው ግሬ አይደለ በየቼክአፕ እደረጋለሁ። ከዚህ ተጽፎልኝ ብታጀራ መንግስት ፊቱ ወደኛ ቢመልስ ደህና ነው ለማለት ፈልጌ። ከጤና ጣቢያ አንፃር በአቅማችን ባለው መድኃኒት እናገኛለን። ሪፈር ጠይቀን ስንሄድ ግን ሆስፒታል ላይ እንደዚህ አይነት ችግሮች ይታያሉ። በወረዳው ሁሉም ነዋሪ የጤና መድህኑ ተጠቃሚ ሆነዋል የሚሉት ደግሞ የኢሌ ጤና ጣቢያ የጤና መድህን አስተባባሪ የሆኑት ደግነ ቢርመጂ ናቸው። ምስራቅ መስቃንና መስቃን ወረዳ ሙሉ 100% በሚባል ደረጃ ተጠቃሚ ነው ጤና መድህን። ሰውየው በፊት በቆሎ ሸጬ ዶሮ ሸጬ የሆነ ነገር ይል ነበረ። አሁን ያ ነገር የለም። እጁ ላይ ስላለ ደብተሩን ይዞ መጥቶ ሌሊት ቢሆን ማታ ቢሆን በማንኛውም ሰዓት መጥቶ ይታከማል። በምስራቅ ጉራጌ ዞን ጤና መምሪያ ኃላፊ ሰለሞን ጉግሳ በዞኑ የሚስተዋለውን የመድኃኒት እጥረት ለመፍታት እየተሰራ ነው ብለዋል። አንደኛው መፍትሄ ብለን ያለው የጤና ተቋማቶች የግዢ ሲስተማቸው በአመት 4 ጊዜ የሚል ነው የመድኃኒት ጥቅል ግዢያቸው። እኛ ግን ከዛ ያለፈ ግዢ በመድኃኒት አቅራቢ ኤጀንሲ ስለሆነ ሌላ ጨረታ ፕሮሰስ ስለማይፈልግ ከዛም በጊዜ በላይ ሄደው መድኃኒት በገባ ቁጥር ባለ ቁጥር የትራንስፖርት ኮስቱ ምንም መሸፈን አለብን በሚል መድኃኒት እንዲገዛ እያደረግን ነው። አንዱ መፍትሄ የማህበረሰብ ፋርማሲዎች በማዕከል ደረጃ መክፈት ነው። ስለዚህ አሁን በዞናችን አንድ የማህበረሰብ ፋርማሲ እንሴኖ ከተማ ላይ ከፍተናል፣ አገልግሎት መስጠት ጀምሯል። ቡታጀራ ከተማ ላይ እና ኬላ ከተማ ላይ በቅርቡ እንከፍታለን። ኦልሬዲ ግንባታ የጀመሩበት ሁኔታ አለ። በምስራቅ ጉራጌ ዞን 82 በመቶ የሚሆነው ማህበረሰብ የጤና መድህን ተጠቃሚ መሆኑንም ከዞኑ ያገኘነው መረጃ ያመላክታል።
ከዚሁ ጋር በተያያዘ በአዲስ ቀን የሀገር ጉዳይ ቆይታ ያደረጉት በአዲስ አበባ ጤና ቢሮ የማህበረሰብ አቀፍ ጤና መድህን ዳይሬክተር አቶ ኢብራሂም ተካ በጤና መድህን አገልግሎት የህብረተሰቡን ድንገተኛ ወጪ ማስቀረት ተችሏል ብለዋል። ድንገተኛ ወይም ደግሞ ያልታሰበ ወጪን በማስቀረት ሰዎች መደበኛ ህይወታቸውን ወይም ደግሞ ገንዘባቸውን ላልታሰበ ድንገተኛ አገልግሎት እንዳያውሉ ህይወታቸው እንዳይመሰቋቆል መሰረት ተደርጎ ነው የጤና መድህን ስርዓቱ ዲዛይን የተደረገው የተቀረጸው። እንግዲህ በአዲስ አበባ ተጨባጭ ሁኔታ ብዙ የህብረተሰብ ክፍል የአልጋ ቁራኛ ሆነው የቆዩ ሰዎች በዚህ ስርዓት ውስጥ ገብተው ያለምንም ክፍያ አገልግሎቱን አገኝተው ከህመማቸው የዳኑበት ሁኔታ እና አምራች ዜጋ የሆኑበት ሁኔታ ነው ያለው። ስለዚህ ጤና መድህን የድሃ አባት ነው፣ እኛም በቀጣይ ለሌሎችም እናግዛለን ብለው ምስክርነት የሚሰጡ የህብረተሰብ ክፍሎች አሉና ሰዎች ያላቸውን ንብረት በድንገት ከመሸጥ የታደገና ወደ አምራችነት የመጡበት ሁኔታ ነው ያለው። ይሄ በጣም ሰፊ የሆነ የከተማው ማህበረሰብ የሚያመሰግነውና በተግባርም እየተሰራበት ያለ ስራ መሆኑን ነው የሚያሳየው። የኢትዮጵያ ጤና መድህን አገልግሎት ምክትል ዋና ዳይሬክተር ወይዘሮ ላምሮት አንዱ አለም የመድኃኒት እጥረት ችግርን ለመቅረፍ ከተለያዩ ተቋማት ጋር በትብብር እየተሰራ ነው ብለዋል። መድኃኒት አቅርቦት ችግር መኖር፣ የአገልግሎት አሰጣጥ ክፍተት መኖር ለጤና መድህን አባላት ብቻ ሳይሆን ያው እንደ ሀገር ያለ ነው። ስለዚህ በዛ ደረጃ ያሉ ውስንነቶች እንደ ማንኛውም ዜጋ ሄዶ ቢታከም የሚያጋጥመውን ነው የሚያጋጥመው። ግን በዚህ አገልግሎት ግን በዋናነተኛ አሁን ቅድም የተነሱ የመድኃኒት አገልግሎት ክፍተቶችን ማለት የመድኃኒት እጥረት ሲኖር ህብረተሰቡ ወደ ውጭ ግዛ የሚለውን ነገር ያንን እንግልት ለመቀነስ በአሁኑ ሰዓት እንግዲህ ወደ 446 የግል ጤና ተቋማት ላይ በተለይ የመድኃኒት አቅርቦት ከፋርማሲ፣ የከነማ፣ የቀይ መስቀል፣ የማህበረሰብ መድኃኒት ቤቶች እና የግል ፋርማሲዎችን ሳይቀር ውል አገልግሎት ተይዞ አገልግሎት እየተሰጠ ነው። በነገው የአዲስ ቀን የዜና መሰናዶ የሀገር ጉዳይ ዓለማችንን በእጅጉ እያስተሳሰረ ስለሚገኘው ዲጂታል ቴክኖሎጂና ኢትዮጵያን በስፋት እናነሳለን። ኢትዮጵያ ዜጎቿ ከዚህ የዓለማችን ክስተት ተጠቃሚ እንዲሆኑ ለማረጋገጥና ዘርፉ ለኢኮኖሚው አስተዋጽኦ እንዲያበረክት በንቃት እየሰራች ትገኛለች። ኢኮኖሚው በዲጂታል ቴክኖሎጂ የሚታገዝበት ስርዓትም እየተዘረጋ ነው። ዘርፉ ሰፊ ስራና ሀብትን በመፍጠር የዲጂታል ኢኮኖሚ ግንባታን ለማፋጠን ምን ያህል ያግዛል? ተቋማት ከወረቀት ንክኪ ተላቀው አገልግሎት አሰጣጣቸውን ለማዘመንና የወቅቱን ቴክኖሎጂ ከመጠቀም አንጻር ያሉበት አሁናዊ ሁኔታ ምን ይመስላል የሚለውንም በሀገር ጉዳይ ሙያዊ ማብራሪያ እናሰጥበታለን። የኢትዮጵያ ዲጂታል ኢኮኖሚ ግንባታ እስካሁን ምን ውጤቶች ተገኙበት የሚለውም የአዲስ ቀን የዜና መሰናዶ የሀገር ጉዳይ መወያያ ርዕስ ይሆናል። አዲስ ቀን የዜና መሰናዶ ይህንን የሀገር ጉዳይ ጨምሮ ሌሎች ጥንቅሮችን ይዞ ነገ ጠዋት ከ1 ሰዓት እስከ 3 ሰዓት ከመቅደላዊት ደረጀና ከአብዮት ይግዛው ጋር ይጠብቃቸዋል። አዲስ ቀን ቀጥለናል። ቀደም ሲል ያስተዋወቅናችሁን ጉዳይ ነው የምንነግራችሁ። መምህርነት የህይወት ጥሬ ነው ይላል። ባልተለመደ የስነ ትምህርት ዘዴው በኢንተርኔት ትምህርቱ እውቅናን ያገኘው መምህር ልናራዋለት የወደድነው መምህር ፊዚክስና ሂሳብን በቀላል መንገድ በኢንተርኔት በማስተማር እውቅናን አትርፏል። ብዙዎችን ለውጤት ያበቃው አስጠኘው የራሱን ፈጠራ በማከል ከኢትዮጵያ አልፎ በዓለም ላይ በኢንተርኔት እያስተማረም ይገኛል። ቶማስ ኃይሉ ከመምህሩ ጋር ቆይታ አድርጓል። እንከታተለው። ቦዲ ትራቭል ያደረገውን ጠቅላላ ርቀት ወይም ደግሞ እውነተኛውን ርቀት ቢኮል ዲስታንስ ለፊዚክስ ለማትስ በጣም ሩቅ ነው ብለው ከሚያስቡ ሰዎች መካከል አንዱ ነበር እና በጣም ደስ ይላል። ለፈልግ እርሱ ከ1 እስከ 8ኛ ክፍል ዝቅተኛ ውጤት የነበረው ተማሪ ነው። ነገር ግን 8ኛ ክፍል ላይ ኮርጆ ከፍተኛ ውጤት ያመጣል። እዚህ ጋር በሚማርበት ትምህርት ቤት ጥበቃ የነበሩት አባቱ በልጃቸው ጥሩ ውጤት ማምጣት የተደሰቱትን ያስታውሰዋል። ያቺ ቅጽበት የአሁኑ ወጣት መምህር ዳኛቸው ሻምበልን ህይወት ቀየረች። 8ኛ ክፍል ሚኒስትሪ ፈተና ስንፈተን እንግዲህ 96 አመጣው። ከራሴ አልነበረም፣ የራሴን ውጤት አልነበረም። አባቴ የመማርበት ትምህርት ቤት ውስጥ በዘበኝነት ነው የሚሰራው። ከርቀት አየኝና እየሮጠ መጥቶ አቀፈኝና አሽከረከረኝ፣ ሳመኝ፣ አለቀሰ። የዛኝ ሰዓት ላይ ልቤ ተነካ።
ከዛ ሰዓት ጀምሮ አንድ ነገር ገባኝ። ለካ የአባቴ ደስታ ያለው እሱ ለእኔ በሚደክምበት አቅጣጫ ላይ ፍሬ ሳመጣለት ነው አልኩኝ። ክረምቱን የማቴማቲክስ ትምህርትን ከጠዋት እስከ ማታ ድረስ ላይብረሪ ጠዋት ሄዳለሁ፣ ማታ ነው መለሰው። ቀኑን ሙሉ እያጠናው ከዚራ የሚባል ላይብረሪ አለ፣ እዛ እያጠናው መለስ ጀመረ። እዚህ ጋር ህይወቱ ይቀየራል። ከ9ኛ ክፍል ጀምሮ ጥሩ ውጤት እያመጣ እስከ አዲስ አበባ ዩኒቨርሲቲ ዘለቀም። ነገር ግን የህይወቱ ምስቅልቅል በሱስ ምክንያት ይጀምራል። ከዚያም ከዩኒቨርሲቲ ተባረረ። ጉዞ ወደ ቻይና። ጀግናውና ታታሪው አባቴ ደግሞ በእኔ በፍጹም ተስፋ ማይቆርጥ አባት ነበርና ከዚህም ከዛም ገንዘቦችን በመበደር ያለውንም እቃ ደግሞ በማስያዝ ከሀገር ውጭ ወጥቼ እንደማር ወደ ቻይና ሀገር ላከ ማለት ነው። እዛም በነበርኩበት ሰዓት ላይ ኡዝቤኪስታን፣ ራሽያ፣ ባንግላዴሽ የተለያየ ሀገር ዜጋዎች አሉና እነሱን ተማሪዎች ልክ ኤግዛም በሚደርስበት ሰዓት ላይ እነሱንም እየወጡ አስተናለሁ፣ አስተምራቸው ነበር። ፋይናሊ ልክ ፈርስት ይር እንደጨረስን እዛም በነበረብኝ ሱስ ምክንያት ደግሞ ኦልሞስት ለ10 ቀን ያክል እንደሆነም እዛው ቻይና ሀገር ውስጥም ታስሬ ተቀጥቼ ወደ ኢትዮጵያ ተመለስኩ ማለት ነው። እዚህ ጋር አባቱ ወደ ማስተማር እንዲገባ ይመክሩታል። በነፃ ልጆቹን ከማስተማር እስከ ትምህርት ቤት ገብቶ ማስተማር የሚዘልቅ የህይወት ጎዳና ይጠብቀዋል። ሰፈር ውስጥ የነበሩ 3 ልጆችን ወደ ቤት በማምጣት 3 ጣሳዎችን በማዘጋጀት ጣሳ ላይ ቁጭ ብለው የቻይነኛ ቋንቋን አስተምራቸው ጀመረ። እዛ ያስጠናዋቸው ልጆች የሚማሩበት ትምህርት ቤት ውስጥ የፊዚክስ መምህሩ ስራ ለቆ ነበር። ስለዚህ የፊዚክስ መምህር ስላልነበራቸው ዳይሬክተሩ መምህር ይፈልጉ ነበር። ከነዚህ ካስጠናዋቸው ልጆች መካከል አንዱ ሳሚ ይባላል። ወደ ዳይሬክተሩ ጋር በመሄድ እንደው አንድ የሚያስጠናን ጎበዝ ልጅ አለ እሱ ቢያስተምረን ብሎ ይጠቁሟል። የትምህርት ማስረጃ ምን የለኝም። መጀመሪያ አክሰፕት አላደረገኝም ነበር። ከዛ በኋላ ግን መምህር ስላልተገኘ ያለውም ጊዜ አጭር ስለነበር መምህር እስከሚገኝ ድረስ ክላስ ውስጥ እንድቆም ይነግረኛል። ክላስ ድምፄ ዳይሬክተሩ ቢሮ ሲሰማ ነበር። ይሄ ልጅ ማስተማር ጀመረ እንዲሉ ነበር። የትምህርት ቤቱ ምክትል ዳይሬክተር ሌላ መምህር ስለተገኘ ለተማሪዎቹ እንዴት ነው ይሄኛው መምህር ጥሩ ነው ወይ ሌላ መምህር አግኝተናል ብለው ለማስረዳት በክላስ ውስጥ በሚገቡበት ሰዓት ላይ ተማሪው በጠቅላላ ደስታውን በጭብጨባ ገለጸ። በዛው እዛ ትምህርት ቤት ውስጥ በቋሚነት መስራት ጀመርኩ ማለት። የሚያስጠናቸው ተማሪዎች ቁጥር ጨመረም። እንደ ቢሾፍቱ ከፍተኛ ቁጥር ያላቸው ተማሪዎች ጥሩ ውጤት እንዲያመጡም ከባለቤቱ ጋር ምግብ እየሰሩ ጭምር ያስጠኗቸው ጀመር። ፕሮሰስ ድርጅቱ በጣም ማደግ ጀመረ ማለት ነው። ኦልሞስት በአንድ ጊዜ ከ600 እስከ 650 የሚጠጉ ተማሪዎችንም ደግሞ ወደ ማስተማር ሲስተም ውስጥ መግባት ጀመር። 9፣ 10፣ 11 የምናስተምራቸው በየትምህርት ቤቱ ውጤታማ ናቸው። በአለፈው ዓመት ደግሞ በ2016 ማለት ነው ከነበሩን ከ12ኛ ክፍል ተማሪዎች ውስጥ ወንዶቹን አንዱ ክላስ ሴቶቹን ደግሞ አንዱ ክላስ እንዲተኙ በማድረግ 4 ወር ያክል በዛ መሰረት አሳለፍን። ባለቤቴ ቁርስ ትሰራላቸዋለች፣ ምሳ ትቋጥርላቸዋለች፣ ራት ደግሞ ሲመጡ ድጋሚ ሰርታ ትጠብቃቸዋለች። በዛ መሰረት 45ቱን ተማሪዎች ለ4 ወር ያክል አቆየን። መምህርነት ተሰጥኦና ህይወት ነው የሚለው ዳኛቸው አሁን ላይ አዲስ አበባ ለመላው ዓለም ተማሪዎችን በኢንተርኔት እያስጠና ቀጥሏል። በአሁኑ ሰዓት ላይ በመላው ዓለም የሚገኙ የኢትዮጵያ ተማሪዎችን ሰርቭ እናደርጋለን። ከኢትዮጵያ ውጪ በአሜሪካ፣ በእስራኤል፣ በኬንያ፣ በእንግሊዝና በጀርመን እንዲሁም በካናዳ የሚገኙ ተማሪዎችን ሰርቭ እናደርጋለን በኦንላይን ሲስተም። እንዲሁም ደግሞ እዚሁ ኢትዮጵያ ውስጥ የሚገኙ 12ኛ ክፍል ተማሪዎችን ደግሞ በኦንላይን ሰርቭ እያደረግን ለመላው የኢትዮጵያ ተማሪ ለመድረስ በቃን ማለት ነው። ተማሪው ሊገባ በሚችለው መልኩ አቅለታች አውርደ ቤት ውስጥ ፊዚክስ እንዳለ ልታስነካውና ልታሳየው ይገባል ብዬ አምናለሁ። ምናልባት ተመረቀ ወረቀቱን ይዘው ልሰራበት ትችላለህ፣ ግን መምህርነት ጥሪ ነው ብዬ ነው ማምነው። ቢኮዝ መምህርነት ማለት የሁሉም ሙያዎች ወላጅ እናት ነው። መምህር ዳኛቸው ለተሰጡበት ሙያ ዋጋ መክፈል ውጤታማ ያደርጋል ሲልም ሀሳቡን ይገልጻል። እንዲህ ያሉ ለሙያቸው የተሰጡ ሰዎችን ሀገር ትፈልጋለች። መምህር ዳኛቸው ትልቅ ስራ ነው እየሰራ ያለው። ብዙ ታዳጊዎች ይከተሉሃል። ፊዚክስና ማትስን ከባባዶቹን አቅልለሃልና በጣም እናመሰግናለን። በርታልን እንወዳለን። ወደ ውጭ ዜናችን ነው የምናልፈው። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን መንግስታቸው ለጥፋት ወይም ለጎዳና ላይ ሽብር እጅ አይሰጥም ሲሉ ተናግረዋል። በቱርክ ኢስታንቡል ከንቲባ ኢክሬም ኢማሞግሉ በሙስና ወንጀል በይፋ ተከሰው ከከንቲባነት ከታገዱ በኋላ ነው በሺዎች የሚቆጠሩ ሰዎች ለተቃውሞ ጎዳና ላይ የወጡት። በአንካራ ንግግር ያደረጉት ፕሬዝዳንት ረሲፕ ጣይብ ኤርዶሃን የህዝብን ሰላም ለማደፍረስ የሚደረገውን እንቅስቃሴ አንቀበልም በማለት በቱርክ የተቀሰቀሰውን ሰልፍ አውግዘዋል። በአንካራ በተካሄደው በዚህ ተቃውሞ ፖሊሶች ከተቃዋሚዎች ጋር ተጋጭተዋል። ቱርክ ለተቃዋሚዎች ግልጽ ማስጠንቀቂያ ብትሰጥም ድርጊቱ መቆም ባለመቻሉ በ5 ቀናት ውስጥ በሺዎች የሚቆጠሩ ሰዎች በቁጥጥር ስር ውለዋል። የቱርክ መንግስት ኢማሞግሉን በቁጥጥር ስር የዋለው በፖለቲካዊ ጉዳዮች ነው የሚለውን ሀሳብ መሰረተ ቢስ ክስ ነው ሲል ውድቅ አድርጓል። ዘገባው የአልጀዚራና የቢቢሲ ነው።
በመጨረሻም ሩሲያና ዩክሬን በጥቁር ባህር የተኩስ አቁም ለማድረግ ተስማምተዋል። ሩሲያ የባህር የተኩስ አቁም ተግባራዊ እንዲሆን በምግብና በማዳበሪያ ንግድ ላይ የተጣሉብኝ ማዕቀቦች መነሳት አለባቸው የሚል ቅድመ ሁኔታ አስቀምጣለች። በላይ በቀለ አጠቃላይ ተኩስ አቁም ይደርሱ ይሆን የሚለው የበርካታ ወገኖች ተስፋ ከተስፋ ሳይዘል ሁለት ጊዜ በሳውዲ የተካሄደው ንግግር ተበትኗል። ከዚያ ይልቅ በጥቁር ባህር ላይ የንግድ መርከቦችን ላለመተናኮስ ተደርሶ የነበረውን ውል በማስቀጠል ላይ አተኩረዋል። በ2022 በመንግስታቱ ድርጅትና በቱርክ አሸማጋይነት የተደረሰውን የጥቁር ባህር የስንዴ ስምምነት የአሜሪካ ባለሥልጣናት በሳውዲ አረቢያም የሁለቱን ሀገራት ተወካዮች ካነጋገሩ በኋላ ዋሽንግተን ባወጣችው የተለያየ መግለጫም በጥቁር ባህር በንግድ መርከቦች ላይ የሚፈጸም ጥቃት እንዲቆም ከስምምነት መደረሱን ይፋ አድርጋለች። ትላንት በጥቁር ባህር መርከቦች በሰላም እንዲመላለሱ የንግድ መርከቦችን ለወታደራዊ እንቅስቃሴ መጠቀምና ጥቃት መፈጸም እንዲቆም ሩሲያ የተስማማች ሲሆን በምትኩ ሞስኮ የግብርናና የማዳበሪያ ምርቶቿን ወደ ውጭ መላክ እንድትቀጥል ዋሽንግተን ድጋፍ ለማድረግ ቃል ገብታለች። ከዩክሬንም ጋር ተመሳሳይ ስምምነት መፈጸሙን የዋይት ሃውስ ባለሥልጣናት ይፋ አድርገዋል። ሩሲያና ዩክሬን የዓለማችን ግዙፍ የጥራጥሬ ላኪ ሀገሮች ከመሆናቸው አንጻር ጦርነት መጀመራቸውን ተከትሎ የጥራጥሬ በተለይም የስንዴ ዋጋም በዓለም ገበያ ላይ ከፍተኛ ጭማሪ ማሳየቱ ይታወሳል። በተለይ ሁለቱንም ሀገሮች በሚያገናኘውና ዋነኛ የንግድ መተላለፊያ በሆነው የጥቁር ባህር አንዳቸው የሌላኛው መርከብ ላይ ጥቃት በመፈጸም ትልቅ ኪሳራ ገጥሟቸው ቆይቷል። ዛሬ በፓሪስ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር የሚነጋገሩት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሞስኮ ይህንኑ የጥቁር ባህር ስምምነት ከጣሰች ተጨማሪ ማዕቀብ እንደሚጣልባት ማረጋገጫ እፈልጋለሁ እያሉ ናቸው። ሩሲያም ውሉን ከጣሰች ለፕሬዝዳንት ዶናልድ ትራምፕ ቀጥተኛ ጥያቄ አቀርባለሁ፣ ማዕቀብ እንደሚጣልባት ወይም ደግሞ እንዲጣልባት፣ ለእኛ ደግሞ ጦር መሳሪያ እንዲሰጠን ብለዋል። የዜሌንስኪ ፑቲንን የመጠራጠራቸው ከፍታም የአውሮፓ መሪዎችን እንቅልፍ እስከ መንሳት ደርሶ የፈቃደኞች ጥምረት ስር እንዲሰባሰቡ አድርጓል። በብሪታንያ ጠቅላይ ሚኒስትር ኪር ስታርመር የተመሠረተው ጥምረት በሩሲያና ዩክሬን መካከል የሰላም ስምምነት ከተደረሰ በኋላ ሰራዊት ወደ ኪየቭ የመላክ ዕቅድ የሰነቀ ነው። በዚህ ጉዳይ ላይ የአውሮፓ መሪዎች በተደጋጋሚ ተገናኝተው የመከሩ ሲሆን የዛሬው የዜሌንስኪና የማክሮን ንግግርም የዚሁ የፈቃደኞች ጥምረት እንቅስቃሴ አካል መሆኑ ይነገራል። በተለይም የአሜሪካና የዩክሬንን የ30 ቀናት ጊዜያዊ ተኩስ አቁም ስምምነት ሩሲያ ውድቅ ማድረጓ ለአውሮፓ መሪዎች ተደጋጋሚ ንግግር እንደ ግብዓት የተቆጠረ ሆኗል። ፕሬዝዳንት ቭላዲሚር ፑቲን ከአጠቃላይ የሰላም ስምምነት በፊት ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በምህጻረ ቃሉ የኔቶ አባልነት ዕቅዷን እንድትሰርዝ መፈለጋቸውም የዳግም ወረራ ወይም ጦርነት ህልም እንዳላቸው ያመላክታል ይላሉ ለሮይተርስ አስተያየት የሰጡ ታዛቢዎች። ሩሲያም በጥቁር ባህር ስምምነት የተካተቱና ከጥቃት ነፃ የሚሆኑ ተቋማትን ይፋ አድርጋለች። የነዳጅ ማጣሪያዎች፣ የነዳጅና የጋዝ ማስተላለፊያ ቧንቧዎች፣ የኤሌክትሪክ ማመንጫና ማስተላለፊያ መሠረተ ልማቶች፣ የኒኩሌር ኃይል ማመንጫዎች ይገኙበታል። ስምምነቱ ካለፈው ሳምንት ጀምሮ ለ30 ቀናት ተግባራዊ ሆኖ ሲቆይ በጋራ መግባባት ቀነ ገደቡን ማስቀጠል እንደሚቻል ተመልክቷል። ያም ሆኖ ሩሲያም የጥቁር ባህር ውል ተግባራዊ ከመሆኑ በፊት ከዓለም አቀፍ ባንኮች፣ ከምግብ አምራቾችና ላኪዎች የተጣሉ ማዕቀቦች እንዲነሱላት ጠይቃለች። ያም ሆኖ ሩሲያም የጥቁር ባህር ውል ተግባራዊ ከመሆኑ በፊት ከዓለም አቀፍ ባንኮች፣ ከምግብ አምራቾችና ላኪዎች የተጣሉ ማዕቀቦች እንዲነሱላት ጠይቃለች። ተመልካቾች የምዕራፍ 1 ኢቲቪ 57 በዚሁ ተጠናቋል። 1 ሰዓት ላይ በድጋሚ እንገናኛለን። መቅደላይ ደረጀ ነኝ። አብራችሁን ቆዩ።